በል ዩሪዱ ኩሉ ምሪእ ሚንሁም አን ዩእታ ሱሑፈን ሙነሸራ። እና እነዚህ ሙጅሪሞች እንግዲህ አላህ ሱብሓነሁ ወተዓላ ከመካከላቸው ነብይ መርጦ በቋንቋቸው ቁርአን አውርዶ ወደሚድኑበት የዘላለማዊ ጸጋ ሲጠራና ሲጋብዛቸው እንኳን በጸጋ ሊሰሙ ቀርቶ እንደ ዱር አህያ በርግገው ዱር የሚገቡ ናቸው በማለት ኮነናቸው። በል ዩሪዱ ኩሉ ምሪእ ሚንሁም እንዳውም ከነሱ እያንዳንዱ ግለሰብ አን ዩእታ ሱሑፈን ሙነሸራ ግልጽ የሆነ ጽሁፍ ሊሰጠው ይፈልጋል ይላል። ማለት ምንድነው? ምቀኝነታቸው በነብዩ ላለመበለጥ ሙሐመድን አላህ የሚልከው ከሆነ እሱ ከማን በልጦ ነው? ለምን ለሱ መልእክት እንደላከ ለኛስ ግልጽ ደብዳቤ አይጽፍልንም ይሉ ነበርና አቡ ጀህል ማለት ነው። እንግዲህ ምን ያህል ያላቸውን ጥላቻና ምቀኝነት ነው የሚያሳየው ማለት ነው። ላለመበለጥ ነው፣ ሐቅ መሆኑን ያውቃሉ። ግን እንዴት እሱ አለቃ ሆኖ እኛ የሱ ተከታይ እንሆናለን አሉና ኩሉ ምሪእ ሚንሁም አን ዩእታ ሱሑፈን ሙነሸራ። ለሱ ቁርአን ካወረደለት ለኛም እንደዛው ቁርአን ማውረድ ነበረበት። እኛ ከማን አንሰን ነው በሱ የምንመራው ይላሉ ማለት ነው። ወይም ቢያንስ ደግሞ እንደሱ ሙሉ መመሪያ እንኳን ባይልክልን ቢያንስ እንኳን የግል ደብዳቤ ለምን አይልክልንም? መሐመድን መርጨዋለሁ ልኬዋለሁኝና ተቀበለው ተባበረው ያ አባጀል ያ ዑትባ ያ ሸይባ የሚል በስም የደብዳቤ ቢልክልኝ እንኳን ያው ትንሽ ክብሬን ይጠብቅ ነበር። ካላህ እኮ ደብዳቤ ተልኮልኛል እል ነበር። እኔ ግን ምንም የለኝም፣ በደብዳቤ እንኳን የትእዛዙ አልደረሰኝም፣ እንዴት ብዬ ልደግፈው ይል ነበረ ማለት ነው። ራሳቸውን እንግዲህ ምን ያህል እንደሚያንጠራሩ በአላህ ደረጃ ለነሱ ደብዳቤ እንዲላክላቸው የሚጠብቁ ነበሩ ማለት ነው። ከላ አለ አላህ ሱብሓነሁ ወተዓላ አሻ ይሄንማ አላደርገውም፣ እናንተ እርኩሳን ናችሁ፣ እንዴት ረበል ዓለሚን ለእናንተ በስማችሁ ደብዳቤ ይጽፍላችኋል? ሲያምርህ ይቅር፣ ይህን የምትጠብቅ ከሆነ አበደን አልስጥም ይላል ማለት ነው። በላ የኻፉን አልአኺራ። እና ለዚህ እንግዲህ ደራና ግትርነት የዳረጋቸው ምንድነው? የመጨረሻዋን ቀጠሮ ስለማይፈሩ ነው። እንግዲህ ነገ ምን ይጠብቀኛል፣ አላህ ፊት ስቀርብ ምን ይበቃኛል ብለው ፍርሃትና ስጋት በልባቸው ቢኖር ኑሮ እንደዚህ ያላቅማቸው ባልተንጠራሩና ባልተደናበሩ ነበር። ግን ከሞት በኋላ መነሳት የለም ብለው ራሳቸውን በውሸት ስላሳመኑ የመጨረሻዋን ቀጠሮ ስለማይፈሩ ነው እንደዚህ ሊሉ የቻሉት ይላል። ከላ እና የነሱን ጥያቄ አሁንም አልቀበልም አበደን ኢነሁ ተዝኪራ። እና ይህ ቁርአን ምናልባት የምታውቁ ተሆናችሁ ለራሳችሁ ትልቅ እና ጠቃሚ የሆነ ተግሳጥ ነው። ለእናንተ ብትቀበሉትና ብትከተሉት እጅግ ጠቃሚ የሆነ ተግሳጥ ነው የላኩላችሁ። ከዛ አልፋችሁ ግን ለኛም ተመሳሳይ ይውረድልን ወይም ደግሞ ለነብዩ የሹመት ደብዳቤ ይጻፍና ያሳውቀን የምትሉን ነገር ደጋግሜ አረጋግጥላችኋለሁ አላደርገውም። ከዚህ ከንቱ ምኞታችሁ ብትቆጠቡና ብትርቁ ነው የሚሻላችሁ ይላል ማለት ነው። ፈመን ሻአ ዘከረ። እና አላህ ሱብሓነሁ ወተዓላ ወሳኝ የሆነውን ተግሳጥና ምክር ልኮላችኋል። እናንተ ደግሞ ይሄንን መቀበል አለመቀበል ምርጫው የራሳችሁ ነው። ከናንተ የፈለገ ሰው ጌታ የላከለትን ምክርና ተግሳጥ ያስታውስና ይገሰጥበት። አልፈልግም አልቀበልም ካለ ደግሞ ውጤቱን ያገኛል ማለት ነው። ወማ የዝኩሩነ ኢላ አን የሻአ አላህ። ፈመን ሻአ ዘከረ ሲል ደግሞ እነሱ አተካራ ስለፈጠሩ ይህንኑ ነጥብ ተጠቅመው ሌላ መከራከሪያ እንትን አገኙ። የፈለገ ሰው ተግሳጡን ይቀበለው ብሏልና ስለዚህ ጌታ ምርጫ ሰጥቷል፣ እኛ ግን አንፈልግም አሉና አቡ ጀህል። እና የፈለገ ነው እኮ ያለው፣ ለምን ትጨቀጭቀናለህ? ራሱ ቁርአን የፈለገ አይደለም የሚለው ብለው ይከራከሯቸዋል ማለት ነው። የፈለገ ሰው ማለት ለራሱ ለጥቅሙ የሚያስብ ሰው፣ ይጠቅመኛል የሚል ሰው ይጠቀምበት ነው አላህ የፈለገው። እነሱ ግን የፈለገ ይቀበለው ያልፈለገ ቢተው ግድ የለም እንዲያለ አድርገው ፈሰሩት ማለት ነው። ተፍሲሩንም ማሻአላህ ያቀላጥፉታል። የፈለገ ይቀበል ብሏል፣ እኛ ደግሞ አልፈለግንም፣ መብታቸው ነው፣ ዲሞክራሲ መብት እንደሚባለው ማለት ነው። የፈለገ ይቀበል ማለት ያልፈለገ ይተው ማለት ነው። ስለዚህ ምንድነው ችግሩ? እኛ ስላልፈለግን መተውን መርጠናል አሉ ማለት ነው። ያነ የምን አላህ ወማ የዝኩሩነ ኢላ አን የሻአ አላህ። እነሱ እኮ የሚጠቅማቸውን ነገር ማስታወስ አይችሉም፣ ያን እንዲያስታውሱ አላህ ቀድሞ ካልሻ በስተቀር ይላል። እና መሻአቱኩም ተህተ መሻአቲና ማለቱ ነው አላህ Subhanahu Wa Ta'ala።
እናንተ አንድ ነገር ልትሹ የምትችሉት አላህ ከሻላችሁ ነው። አላህ ካልሻው ልሻው ብትልም አትችልም አለ አላህ Subhanahu Wa Ta'ala። ስለዚህ ፍጡር መሻአ አለው በመሰረቱ ግን መሻአው በአላህ መሻአ ስር ነው። ነፃ የሆነ መሻአ አይደለም ያለህ ማለት ነው። አንድ ነገር የማሰብ የማስተዋል የመምረጥ ፍላጎቱም መብቱም አለ። ግን ያ ነገር ሙሐደር ነው ማለት ነው፣ የተወሰነ ነው እና ልቅ የሆነ መሻአ የለህም። ሁሉን ነገር እኔ ተፈለኩኝ አደርገዋለሁ ካልፈለኩም የምትለው ነገር የለም። አላህ ሽቶት ከሆነ አንተ ባትፈልግም እንድትሻ ያደርግሃል። አላህ ያልሻው ከሆነ ደግሞ አታደርገው፣ መጀመሪያውንም አታስበውም ማለት ነው። እነሱ ግን ሙሉ በሙሉ ነፃ እንደሆኑ ቆጥረው የፈለኩትን እቀበላለሁ ያልፈለኩትን ብተው ማን ይጠይቀኛል ለማለት ነው የፈለጉት። አላህ ደግሞ Subhanahu Wa Ta'ala እኔ አንድ ነገር እንድትሹ ካደረኳችሁ ነው መምረጥ የምትችሉት፣ እኔ ካልሻው ግን ማንም ሰው ሊመርጥ አይችልም ይላል ማለት ነው። ሆ አህሉ ተቅዋ እና አላህ Subhanahu Wa Ta'ala ሊፈራ የሚገባው ጌታ ነው። አህሉን አንዩተቃ እንደማለት ነው። አላህ ከሚፈሩት ነገሮች ሁሉ ይበልጥ ሊፈራ የሚገባው የመጨረሻ እሱ ብቻ ነው። ሌላ ነገሮች እንኳን የተለያዩ ደካማ የሆኑ ፍጡሮች እንኳን ጉዳት ያደርሱብኛል ብሎ ይፈራል አይደለም። ተጥጫን አንስተ ጊንጧን ትንሿን ነገር እንኳን እንዳትጎዳኝ ብለህ ትፈራታለህ አይደል? እና ተመጨረሻ ድረስ እንግዲህ ጉልበት ያላቸውን ነገሮች ሁሉ ትፈራለህ፣ ትሸሻለህ፣ ትጠነቀቃለህ። ግን ከሚፈራው ሁሉ ይበልጥ ሊፈራ የሚገባው ማን ነው? አላህ ነው። ዙል ቁወቲል መቲን የሆነ ጌታ ዓለምን ዳር እስተ ዳር የሚገዛና የሚቆጣጠረው ሁሉም ኃይሎች ደግሞ ለሱ ታዘዛቸው ትእዛዙን የሚፈጽሙለት ጁኑዱላህ ናቸው። ስለዚህ ከሚፈራ ሁሉ ሊፈራ ከሚጠነቀቁት ሁሉ ሊጠነቀቁት የሚገባ ኃይል ካለ አላህ ብቻ ነውና ሌሎችን ጥቅቅን ነገሮች እየፈራችሁ ታላቁን ኃይል መዳፈር የለባችሁም ይላል ማለት ነው። ወአህሉል መግፊራ እንደገና ደግሞ ጥፋታችሁን አውቃችሁ በጊዜ ከተመለሳችሁ የምህረት ባለቤትም ነው። ምህረቱም ሰፊ ነው። ሰዎች ስላጠፉ ብቻ ቂመኛ አይደለም፣ ግን ጥፋታቸውን በወቅቱ አክተው እስከተመለሱ ድረስ ይቅር ይላቸዋል። አንመለስም እስካሉ ድረስ ግን ቅድም እንዳለው ሀታ ታነለቂን እስተመጨረሻው ጫፍ ድረስ ምንም ነገር ኸይር አልቀበልም ብሎ ለሄደው ለሱ የደገሰለት ቅጣት አያድርስ ነው። የተወሰነ ጊዜ ግን በማወቅም ባለማወቅም በሻዋትም በሹብሃትም ተደናብሮ ያጠፋና ያከፋ ሰው ግን ከትንሽ ጊዜ በኋላ አውቆ ራሱን ገምግሞ የሚመለስ ከሆነ ደግሞ አህሉል መግፊራ ነው። አላህ የምህረተ ሰፊ የሆነ ጌታ ነውና አመላለሱን ካወቃችሁበት በምሽትም ቢሆን እቀበላችኋለሁኝ በማለት አሁንም ግብዣውን ይቀጥላል ማለት ነው። ቁል ያ ዒባዲየ الذين اسرفوا على انفسهم لا تقنطوا من رحمة الله እንዳለው የሰው ልጆች አመላለስን ካወቁበት ወንጀላቸው የፈለገውን ያህል ቢበዛና ቢሰፋ ቢከብድም ከአላህ ራህና ምህረት ሊበዛ አይችልም ማለት ነው። ስለዚህ የምትመለሱ ከሆናችሁ አሁንም የታላቅ ምህረት ባለቤት ነውና ጌታችሁ ኑቶሎ ምህረት ልስጣችሁ። እምቢ ብላችሁ በዛው የምትቀጥሉ ከሆነ ደግሞ ቅጣቴ አያድርስ ነውና ከሚፈራ ሁሉ ልፈራ የሚገባው እኔ ነኝ በማለት ያስጠነቅቃል። ተርሂብም ተርሂብም በአንድ በኩል በወቅቱ ተተመለስ እቀበልሃለሁ ብሎ ሲያግባባው፣ በሌላ በኩል ደግሞ እምቢ ብለህ ከገተርክ እስከ መጨረሻ ቅጣቴም አያድርስ ነው ሲል አስጠነቀቀ ማለት ነው። ሱረቱል ቂያማ መክያ ከዚህ በመቀጠል አልቂያማ በመባል የምትታወቀውን ሱራ የመካ ምዕራፍ ናት። የመካ ምዕራፋት እንደሚታወቀው በዚሁ በእምነት ነክ ዙሪያ ላይ ነው ሁልጊዜ የሚያተኩሩትና የሚያጠነጥኑት። እሷም እንደዛው ነው። ገና ከመግቢያው እንደሚያመለክተው የአቂዳ ጉዳይ ላይ ነው የምታተኩረው ማለት ነው። በተለይም የውመል ቂያማ በሚለው ከነስሟም በሱ ላይ ነው ያነጣጠረው። የትንሣኤው ዕለት ሰዎች በዚህ ምድር ላይ አላህ የፈለገላቸውን ያህል ይኖራሉ። ቀጠሮ ሲደርስ ያለውል በግድ ይሄዳሉ፣ ይጋፋሉ። ከዛ በምድረ ከርስ የተወሰነ ጊዜ ታሽገው ይቆያሉ። ያ ትልቁ ቀጠሮ ሲመጣ ደግሞ እንዳሸንፈልተው ይነሳሉ። ያ ቀን እንደሚመጣ መላው ነብያቶች ተናግረዋል፣ አስተምረዋል። ሁሉም ኩቱቦች አረጋግጠዋል። ሰዎች ግን እስካሁን ድረስ አብዛኛዎቹ ይሄ ነገር የማይዋጥላቸው ብዙዎች ናቸው። ይሄን ነገር አላህ በቃለ መሐላ አረጋግጦ አሁንም እንደማይቀር ይገልጽልናል ማለት ነው። እና 40 የሚሆኑ አጫጭር አንቀጾች አሏት።
በአጠቃላይ የሚያጠነጥነው ሐሳቧ በቂያማ ቀን ዙሪያ ነው ማለት ነው። በመሐከል ስለ ወህይ እንኳን የተወሰነ ብታነሳም ላ ኡቅሲሙ ቢየውሚል ቂያማ በትንሣኤ ቀን አልምልላችሁም ይላል አላህ Subhanahu Wa Ta'ala። በትንሣኤ ቀን ምሎ ወይም ሳይምል የሚናገረው ምንድነው? ስለ ትንሣኤ ጉዳይ ነው። በትንሣኤ ቀን እምልላችኋለሁኝ ትንሣኤ መምጣቷ አይቀርም ብሎ ይምላል ማለት ነው። አንድ ነገር መማያ ከተደረገ ያለ ነገር ነው የሚማልበት አይደለም። የሌለ ነገር አይማልበትም የለምና ማለት ነው። ስለዚህ ለመኖሩ ለማረጋገጥ በሱ እየማልኩ ጀምራለሁ አለ አላህ Subhanahu Wa Ta'ala። ቂያማ ቀን የሚባለው ነገር የማያጠራጥርና የማያከራክር ለመሆኑ በእኔ ደረጃ በሱ ምሌ ነግራቸዋለሁ። በቂያማ ቀን እምላለሁኝ እሷ መምጣቷ አትቀርም ብዬ አረጋግጥላችኋለሁ ይላል። ላ የሚለው ቃል ብዙ ጊዜ እንደተለመደው ያው ቀሰም ላይ ላ የአረቦች አነጋገር ብዙ ጊዜ ላን ያበዛሉ። በባህላቸው መሰረት በለመዱት ሲስተም ነው የሚናገረው እና ላ እንደ ቃል ይጠቀማሉ። በማዕናዋ ግን ሙስበት ነው ማለት ነው። ኡቅሲሙ ማለት ነው። ኡቅሲሙ ለማለት አረቦች በተለምዷቸው ላ ኡቅሲሙ ነው የሚሉት ብዙ ጊዜ ማለት ነው። ላ ኡቅሲሙ ብለው ይናገራሉ። ኡቅሲሙ ለማለት እምላለሁ ለማለት አልምልም በሚል ቃል ይናገራሉ ማለት ነው። ላ የሚለው ቃል ብዙ ጊዜ በተለምዶ የተለመደ ስለሆነ ላን ግምት ውስጥ አያገቡም አዳማጮች ማለት ነው። ላ ኡቅሲሙ ካለ አንድ ሰው እምላለሁ ማለት ነው ብለህ ነው የምትረዳው ማለት ነው። ያ አንድ ነው። ሁለተኛ ቃሉ እንዳለም ልንጠቀምበት እንችላለን። ላ ኡቅሲሙ ማለት አልምልም ብለህ ትጀምራለህ። መማል የሚያስፈልገው ነገር ላይ አልምልም ትላለህ። ለምን በዚህ ጉዳይ እስቲ ማልልኝ እስቲ ወላሂ በሚል ጊዜ ወላሂ አልልም ይሄን ደግሞ ማያቃለ እንደ ትላለህ። ይሄ ማላ ምን አስፈልገው? ማላ የሚያስፈልገው እኮ የሚያጠራጥር ነገር ሲሆን ነው። ግልጽ ሁሉ የሚያቀው ነገር ከሆነ እኔ ለዛ አልምልም ያው ብትቀበል ተቀበል ምን ያስምላል ደግሞ ይሄን ማያቃለ እንደ ለማለት ላ ኡቅሲሙ ይባላል። لأن الامر بديهي ይሄ ነገሩ ግልጽ ስለሆነ አደባባይ የወጣ ምስጥር ነውና በዚህ ጉዳይ መሐላ አያስፈልግም ለማለትም ተተርጉሟል ማለት ነው። እንግዲህ በዚህኛው አካሄድ ከሆነ ላ ኡቅሲሙ ቢየውሚል ቂያማ ቂያማ ቀን ለመምጣቷ በቂያማ ቀን አልምልላችሁም ያው እሷ የተረጋገጠ ጉዳይ ነውና ለማለት ይሆናል። በፊተኛው አባባልሳ እምላለሁኝ በቂያማ ቀን እሷ እንደምትመጣ ማለት ይሆናል ማለት ነው። ላ የሚለው በቃል ብቻ ማጠናከሪያ ትሆናለች። ወላ ኡቅሲሙ አሁንም እምላለሁኝ ቢነፍስ ለዋማ ራሷን ወቃሽ በሆነችው ነፍስ ይላል ማለት ነው። ራሷን ወቃሽ በሆነች ነፍስ እምላለሁኝ ማለት ምንድነው? የሙእሚን ነፍስ ስትባል ያው የተለያየ አይነት አላት። ነፍሰ ለዋማ የምትባላለች፣ ነፍሰ ሙጥመኢና የምትባላለች፣ ነፍሰ አማራ የምትባላለች። እነዚህ ሶስቱን ነፍሶች በቁርአን ተጠቅሰዋል። እና ነፍሰ አማራ ማለት የካፊር የሙናፊቅ ነፍስ ናት። የካፊር የሙናፊቆች ነፍስ ሁሉ ጊዜ በመጥፎ ነው የምታዛቸው፣ ወደ መጥፎ ነው የምትኮለኩላቸው ማለት ነው። በሸዋትና በሹቡሃት ያዋከበች እና ነፍሰ ለዋማ የምትባለው ግን የሙእሚን ነፍስ ናት። የሙእሚን ነፍስ ናት። ሰው እንደመሆኗ ትሳሳታለች፣ ታጠፋለች፣ ትደናቀፋለች። ግን አላማዋን አትረሳም ማለት ነው። አንድ ሙኻለፋት አደርጋለህ፣ ቀን የሆነ ነገር ስተት ትናገራለህ ወይ አንድ ነገር ሰርተሃል፣ ማታ ቤት ስትገባ ያ ነገር ህሊናህን ይቆረቁራል። ዛሬ እኮ እንደዚህ አይነት ስተት ሰራሁኝ፣ ዛሬ እንደዚህ መጥፎ ተናገርኩኝ፣ አላህ ምን ብሎኝ ይሆን ብለህ ሙራጃዓ ታረጋለህ ነፍስህን። እና እንቅልፍ ያሳጣሃል፣ ይከነክንሃል ያ ነገር። ነፍስህ እንዴት እንዲህ ትላለህ አንተ ሙእሚን አይደለህም እንዴ ሙስሊም መሆንህ ቀረ እንዴ እያለች ታዋክብሃለች፣ ትወቅስሃለች ማለት ነው። የዛ ጊዜ ይህች ነፍስ ጥሩ ነፍስ ናት ያለች ማለት ነው። ራስህን ሙራጃዓ እንድታረግ ትረዳሃለች ማለት ነው። ሌላዋ ነፍስ ግን ደግ አድርገሃል፣ እንኳን የተደሰትክ፣ እንኳን ያታለልከው፣ እንኳን ያጭበረበርከው ማሻአላህ አንተ ሻጥር ነህ እያለች የበለጠ ትገፈትርሃለች ማለት ነው። ያ የሙእሚን ነፍስ ግን አማመላህ ምንድነው ሰውየውንስ አያቅም ብለህ እንደዚህ ዋሸኸው፣ እንደዚህ ያታለልከው፣ እንዲህ ያጭበረበርከው ግን አላህ ፊት ሲቀርብ ነገ ምን ትላለህ ብላ ትይዝሃለች ማለት ነው። ትከሳሃለች ነፍስህ ራሷ። የዛ ጊዜ ተጨንቀህ ያን ነገር ለማስተካከል ትገደዳለህ። ረፍት ስለምታጣ ህሊና ስለሚጨነቅ ሄደህ ነገ ጧት ያን የበደልከውን ሰው ይቅርታ ትጠይቃለህ፣ ትክሰዋለህ፣ ታስተካክላለህ ማለት ነው። በዚህ ነፍስ ሰበብ ይህች ነፍስ አላህ ይወዳታል። ስለሚወዳት ማለባት ለምን የኸይር መልእክተኛ ናትና ማለት ነው። ባለቤቷን ለቅጣት እንዳይጋለጥ በወቅቱ
የምታስተካክልና የምታርም በመሆኗ ዳዒያ ናት ማለት ነው። የዳዒያ ነፍስ ስለሆነች አላህ ወደዳትና አውቅስሙ ቢነፍስ ለዋማ ራን የአካሏን ወቃሽ በሆነችው ነፍስ እምላለሁኝ በማለት ማለባት ማለት ነው። ምን ያህል ያከበራት መሆኑን ያመለክታል። አላህ አንድ ነገር ያው የሚወደው ወይም የሚያከብረው ወይም ደግሞ የእሱን ምንነትና ማንነት የሚገልጡ የሆኑ ነገሮች ነው የሚመለባቸውና ማለት ነው። እና በእነዚህ በተለያዩ ነገሮች ምሎ የሚያረጋግጠው ምንድነው? ኢነል ቂያመተ ለአቲየቱ ላ ረይበ ፊሃ ቂያማ ቀን የምትባለው ያለምንም ጥርጥር መጭናት ተከሳች ናት የሚል ነው። ይህንን ምን ያረጋግጥልናል? አያሕሰቡል ኢንሳኑ አለን ነጅማ ዒዛማ በማዕናው መልስ ሰጠማን ነው። ሰዎች ተሞቱና አጥማቸው በስብሶ ተበታትኖ በምድረ ከርስ ተቀሩ በኋላ ያንን የተበታተነ አጥም እንደማንመልሰውና መልሰን ገጣጥመን እንደማናድሰው ይገምታልን ይላል። ይህን የሚገምቱ ካሉ ተሳስተዋል። እና የፈለገውን ያህል ብትበሰብስም ብትበታተንም አፈርዶቄት ብትሆንም ያንን የተበታተነ አካልና የተሰባበረ አጥም እንደገና መልሰን ረክበን እንደነበረ እንደምናደርገው አትጠራጠር። ይህን የሚጠራጠሩ ካሉ ጅሎች ናቸው ይላል አላህ Subhanahu Wa Ta'ala። ምክንያቱም በአላህ ቁድራና በአላህ ዕልም ነውና የሚጠራጠሩት። ኢነላህ አላ ኩሊ ሸይን ቀዲር ብለህ አይደለም እንደምታምነው? አላህ በሁሉ ነገር ነው ቻይ ነው ታልክ። ይሄ ነገርስ ከዛ ውጭ ነው? ሁሉ ነገር ከሚለው ውጭ ነው? የሞተን ሰው ማስነሳትና ማደስም ከዛ ከአሽያዎች አላህ ከሚችላቸው ነገሮች አንዱ ነው ማለት ነው። ስለዚህ ሙታን ያስነሳም ማለት ምን ማለት ነው? አላህ አንዳንድ ነገሮችን ሊያረግ ሲፈልግ አይችልም ያዳግተዋል እንደማለት ነው። ይሄ ደግሞ አቂል ሊለው አይቻልም ማለት ነው። አላህ አላ ኩሊ ሸይን ቀዲር ነው። ትልቅም ሆነ ትንሽም ብዙም ሆነ ጥቂት እሱ የፈለገውን ነገር ለማድረግ ገደብ የለውምና ኃይሉ የፈለገውን ነገር ያደርጋል። አንዳንዶቹ ግን ስለ ሙቶ መነሳት ሲነገራቸው እንዴት አድርጎ ማን ይحيي العظام وهي رميم እና ለብዙ ዘመናትና ለአመታት በምድረ ከርስ ተደብቆና በስብሶ ተበታትኖ የቆየውን አጥም መልሶ እንደገና እንዴት ያድሰዋል እያሉ የሚከራከሩና የሚደናበሩ አሉ። ይህ አባባላቸው ትክክል ነውን? አያሰቡል ኢንሳኑ አለን ነጅማ ዒዛማ ሰው የሱ የተበታተነውን አጥሙን እንደገና በነበረበት መልኩ አሰባስበንና ገጣጥመን ማን መልሰውና የማናድሰው አድርጎ ይገምታልን? ይህን የሚገምት ካለ በእውነት ተሳስቷል ይላል አላህ Subhanahu Wa Ta'ala። በላ እናንተ በዚህ ጉዳይ የምትጠራጠሩና የምትከራከሩ ብትሆኑ እኛ ግን እንዴታ እርግጠኞች ሆነን ይህን ነገር እንመልሰዋለን እናድሰዋለን ይላል። እና በላ ተነፍይ ግን በኋላ ከመጣች ኢስባት ነው የሚሆነው ማለት ነው። አላህ ሙታንን ይመልሳል፣ አጥንቶችን እንደነበሩ ገጣጥሞ ያድሳል የሚለው ነገር ለናንተ አከራካሪና አጠራጣሪ ከሆነባችሁ እናንተ ተጠራጠሩ፣ ተደናበሩ። እኛ ግን እርግጠኞች ነን ይሄን ነገር እናደርገዋለን አለ አላህ Subhanahu Wa Ta'ala። ቃዲሪን አላ አን ንሰዊየ በናና ይሄን ነገር 100% ቻይ ስንሆን እናደርገዋለን። ያውም ባይገርማችሁ ዝም ብሎ ተራ ወይም ጎላጎላ ያለውን አጥንት ብቻ ሳይሆን መንገጣጥመው የጣት አጥም እንኳን ሳትቀር ባለችባት እንደነበረች ትመለሳለች እስከ አሻራዋ ይላል ማለት ነው። እና ጋየተል የቁድራውን ይገልጽልናል ማለት ነው። በናና ማለት የጣት ጫፍ ማለት ነው። የጣት ጫፍ ይችላልኛዋ ክፍል በናን ትባላለች። እና እሷ ላይ ልዩ ሚስጥር አለባት አሻራ የሚባል ነገር ማለት ነው። እና እያንዳንዱ ሰው ዓለም ከተፈጠረ እስካሁን ድረስ የሚፈጠሩ ሰዎች እያንዳንዳቸው የጣታቸው አሻራ አንዱ ከሌላው ጋር አይገናኙ። ይሄ ብቻ ይበቃም ለአላህ ቁድራ ሱብሃንአላህ። ያንዳንዱ ያንተም የኔም የትናንት ነው የነገውም ወሙሉ በአለም ያለ ሰው ብሰበስበው እኩል ሊመጣ አይችልም አሻራው ማለት ነው። ፈርቅ አለ። ለዚህ ነው አሻራ እንግዲህ መፈረሚያ የተደረገው ማለት ነው። ምክንያቱም ሌላ ሰው ሊኮርጀው የማይችል ነገር ነው፣ ተፈጥሯዊ መረጃ ነውና ማለት ነው። ስለዚህ ይሄን ዝም ብሎ ጣቱን አጥንቱን መገጣጠም ሳይሆን አሻራው እንኳን አይደበላለቅብኝም ነገስ መልሰው ነው የሚለው ባለበት መልኩ ያንዳንዱ የነበረውን አሻራህን ያስይዤ ነው ማመጣህ ይላል ማለት ነው። ስለዚህ ይህች አሻራ እንግዲህ ለ1000 አመት ለ10000 አመት ለ100,000 አመት ለሚሊዮን አመት ተቀብሮ ቆይቷል። አፈር ዶቄት ሆኗል፣ ምንም የለም። ሲነሳ ግን ይህች አሻራ እንኳን ሳትቀር በነበረችበት ምንም ሳትዛባ መነሳት
ምን ያህል ረቂቅ መሆኑ ነው የሚያሳየው የአላህን ኃይልና ጥበብ ማለት ነው። ዝም ብሎ ተራውን አጥንቱ መገጣጠም ሳይሆን ያሻራው እንኳን እንትን አንዷ ነጥብ እንኳን ልትቃወስና ከሌላው ጋር ልትደባለቅብኝ አትችልም። በያለችበት ሁሏንም እንደነበረች አርጌ ነው መመልሰው። መመለስስ ቢሉ መመለስ ይላል አላህ Subhanahu Wa Ta'ala። በል يريد الانسان ليفجر امامه። ታዲያ ነገሩ የቂያማ ቀን ጉዳይ የሙታን መመለስና መታደስ እንደዚህ የተረጋገጠ ያለቀለት ጉዳይ ሆኖ እያለ ልበቢሱ የሰው ልጅ ይላል يريد بإنكار هذا الامر العظيم ይሄንን ታላቅ የሆነ ነገር በመካድ ምን ይሻል የሰው ልጅ ليفجر امامه ወደፊት የሚመጣውና የሚጠብቀውን ነገር ሸምጦ ሊክደው ስለሚፈልግ ብቻ እንጂ ነገሩ አከራካሪና አጠራጣሪ አልነበረም ይላል። ማለት ምንድነው? በኢንካር አልባስ የጅሎችና የሰነፎች ፍልስፍና ነው ማለት ነው። ሰው ከሞተ በኋላ አልነሳም ማለት ይሄንን የሚገምት ሰው ወይ ጅል ነው ወይም ደግሞ ልግመኛ ሰነፍ ነው ማለት ነው። እና ይሄ ልግመኝነት ስለተጠናወተው ብቻ ነው ይሄን ነገር ሊክድ የሚቃጣው እንጂ አጥቶት አይደለም። አእምሮውን በአግባቡ ቢጠቀም ማንም ሰው ተናንተና ካፈር ነው ጌታ የፈጠረህ አይደለም እንዴ? ተናንተና ምንም አንድ እስቴት ከሌለው መሰረት ከሌለው ተንጹህ አፈር ፈጥሮ ሰው ያደረገህ ጌታ እንደገና ፍራሽህን መመለስና ማዲስ ያቅተዋል ብለህ እንዴት ታስባለህ? አንድ ነገር መጀመር ያልነበረን መፍጠር ነው የሚከብደው። ያንን የፈጠርከውንና ልምድ ያለህን ነገር ግን ተተበላሸ ካሮገ መበየድና እንደገና ማደስ በጣም ቀላል ነው ሰው ዘንድ እንኳን ቢሆን ማለት ነው። መኪና ሊሰራ የማይችለው ሰው አይደለም እንደ መካኒክ ሆኖ መኪና ሲጠግን የሚውለው አይደለም እንደ እንኳን ዋናው ባለሙያ ቀርቶ ሌሎች ምንም የማያውቁት እንኳን ይጠጋግናሉ። ግን ባለቤቱሳ ተናንተና ያልነበረውን ያመጣው ማደስ እንዴት ያቅተዋል? ይሄ እንደ ታአቅል እንግዲህ ጭራሽ የራቀ ሰው ነው ባስ የለም የሚል ሰው ማለት ነው። እና ሊፍጁራ አማማ ማለት ይሄንን አይነት ሰው ተሞተ በኋላ አይመለስምና አይታደስም፣ በሰራው ስራ አይከሰስም አይወቀስም የሚሉ ሰዎች ምንድነው እንዲህ እንዲሉ ያደረጋቸው ብትል እነሱ ልግመኞች ናቸው። ወደፊት የሚመጣውን ጣጣ ያመለጥን መስሏቸው ነው ማለት ነው። ግመል ሰርቆ አጎንብሶ እንደሚባለው አላህ ፊት ላለመጠየቅ ነው ማለት ነው። እና በሚሰሩት ስራ በጀራኢማቸው ትጠየቃላችሁ እየተባለ ያው ብዙ ጊዜ ወቀሳ ከሳ ስለሚደርሳቸው በአንድ ፊቱ ተሞት በኋላ መነሳት የለም ብዬ ለምን አልገላገልም ብሎ ነው ራሱን የሚያጃጅለው ማለት ነው። እሱ ስለካዴው ይቀራል እንዴ? ወትሮውንስ አንተ መካዴህ ወይ ማመንህ ምን ለውጥ ያመጣል? አላህ ነው መልሳለህ ያለው። ወደድክም ጠላህም ባለቤቱ መልሳለሁ ብሏል። ግን አንተ ቂያማ ቀን የለም የምትለው ዛሬ የምትሰራውን የለመድከውን ጀራኢም ላለማቋረጥ ነው፣ ራስክን ላለማቸነፍ። ቂያማ ቀን አለ ታልክ ለምን ወንጀል ትሰራለህ? ለምን ዚና ታረጋለህ? ለምን ሪባ ትበላለህ? ለምን የሰው ገንዘብ ትሰርቃለህ እንዳይባል ባደርግ ምን አለብኝ? ተሞትኩ በኋላ እንደሆነ ማንም አይጠይቀኝም አልነሳም ብሎ ራሱን ሊያታልል ነው ይሄን የሚያደርገው ማለት ነው። ግን ስሜቱ ያቃል መጀመሪያ ህሊናው ይወቅሰዋል ማንኛውም ሰው ወንጀል ሲሰራ። ግን ይሄን ነገር በመካድ የተገላገልኩ መስሎት ነው። ያው ተሞትኩ በኋላ አልነሳም አልጠየቅም፣ ስለዚህ የሰራሁትን ብሰራ ምን አለ ብሎ ራሱን ሊያታልል የፈለገ ጅል ነው ይሄንን የሚያደርገው ይላል ማለት ነው። የስአሉ አያነ የውሙል ቂያማ እና ይሄ ነገር እንግዲህ ከውስጥ ስሜቱ እንደሚሆን እየነገረው እያለ ለመደናቆር ግን የውሙል ቂያማ የሚባለው ነገር ይመጣል ትላላችሁ። ታዲያ እንደምትሉት የሚመጣ ከሆነ መቼ ነው እሱ የሚመጣው? እና እንደምትሉት ቢሆን ኑሮ ዛሬ ለምን ሲመጣ የሞተ ሰው ሲነሳ አናይም ነበር ብሎ ግርር ያለ ጥያቄ ውስጥ ይገባል ማለት ነው። እንግዲህ ይህም ሌላ ሙሻገባ ነው ማለት ነው። የተንኮል ክርክር። ቂያማ ቀን ማንም ሰው በጠየቀበት ዕለት ይመጣል አልተባለም። ባለቤቱ በመደበበት ቀን ነው የሚመጣው። እሱ ግን ቂያማ ቀን የሚመጣ ከሆነ ዛሬ መጥቶ ነው ውስጥ ይልሃል። ላንተ ብሎ ያለ ቀጠሮው ዛሬ ሊመጣ ማለት ነው። ሱብሃንአላህ። ማንም ሰው በፈለገው ቀን ይመጣል ቢባል ነበር እንደዚህ የሚባለው። ግን ጅሎቹን ለማታለል ሁሉ ጊዜ ቂያማ ቀን ይመጣል ይባላል። ተወትሮ ጀምሮ ቅድመ አያቶቻችን አባቶቻችን እንዲህ ሲባሉ ነበር። ግን የሞተ ሰው ሲነሳ አላየንም እስከዛሬ ይልሃል። ለየዋህ ሰው ይህ አባባል ሎጂካዊ ይመስላል ማለት ነው። እውነትም የሞተ ሰው ሲመጣ አላየንም ሲሄድ እንጂ ሁሉ ጊዜ ትላለህ ማለት ነው። እና መቼ ነው መልሰዋል ያለው አላህ? ዓለም ፍጻሜ ላይ ስትደርስ
ባንዴ በጅምላ ነው እንጂ በየቀኑ ሙታንን አስነሳለሁ አላለም። መጀመሪያው ነው ያላለውን ነገር ለማምታታት እንዳለው አድርጎ ይከራከራል ማለት ነው። ቀጠሮው ሲደርስ አስነሳቸዋለሁኝ ነው እንጂ ያለው ዱንያ እያለች ሙታንን እንደገና በየቀኑ እያመጣሁ አሳያለሁኝ አላለም ወትሮውንም። እነሱ ግን ይህን እንዲያላድርገው ለማያውቁ ሰዎች የስአሉ አያነ የውሙል ቂያማ መታ የውሙል ቂያማ እንዲያው የእናንተ ቂያማ ቀን ሁልጊዜ ይነገራል ሲመጣ አላየንም የት አለ ለምን አይመጣም ታዲያ ይልሃል ማለት ነው። የዛ ጊዜ ምንም ብስለት የሌላቸው ሰዎች እውነት ይመስላቸውና በየጊዜው እንግዲህ ተወትሮ ጀምሮ እየተነገረ እስካሁን የሞተ ሰው ሲነሳ ካላየን የበዙ መልክ ይቀጥላል ብለው ያልፋሉ ማለት ነው። ፈይዳ በሪቅ አልበሶር ይላል። የቂያማ ቀን የመንጣቱ ጉዳይ አያጠራጥርም አያከራክርም። ግን ሲመጣ በምን መልክ ትቀበለዋለህ እንዴት ታስተናግደዋለህ የሚለው ጥያቄ ነው ትኩረት ሊሰጠ የሚገባው እንጂ መምጣት አለመምጣቱን ለኛ ተወው ይላል አላህ። ስለዚህ ኢዛ በሪቅ አልበሶር ያቺ እለት ደርሳ ሰዎች ከያሉበት ተነስተው በድንጋጤ አይናቸው በሚፈጥና በሚደርቅበት ጊዜ ይላል። ወኸሰፈል ቀመር ጨረቃም ብርሃኑ በሚከስምበት ጊዜ ገል በሚሆንበት ጊዜ ወጁሚያ ሸምሱ ወልቀመር ፀሐይና ጨረቃም ደግሞ ሁለታቸውም እንደበሰበሰ ኳስ ተአገልግሎት ውጭ ሆነው ባንዲ ተገዳድፈው ተጥቅም ውጭ ሆነው በሚወድቁበት ጊዜ የቁሉ الانسان يومئذ اين المفر የሰው ልጅ ያቃጠለውንና ያሳለፈውን እድሉን እንደገና ወደ ኋላ በመቃኘት በኒዳማ ያመነዘህ ዛሬ መሸሻውና ማምለጫው ወዴት ነው የሚልበት ጊዜ ይሆናል ይላል ማለት ነው። ነው መልቂያማ እንግዲህ ሲመጣ ሰዎችን ወይም ጅኖችን ህይወት ያላቸውን ነገሮች ብቻ ሳይሆን ጀማዳትና በጣም አዕዞመል መክሉቃት የተባሉትን ሁሉ የሚንጥና የሚበጠብጥ ነገር ነው ማለት ነው። ፀሐይ ጨረቃ እንግዲህ እስካሁን ድረስ በሰላም ሁልጊዜ አገልግሎታቸውን እየቀጠሉ ነው ያሉት። ቂያማ ቀን በሚታወጅበት ጊዜ ግን እነሱ ተጥቅም ውጭ ይሆናሉ። መጀመሪያ ዘሰማውን ሸከት እንደሚለው እና ዘሰማውን ፈጦረት በሚለው በብዛት እንደሚናገረው ፀሐይ ጨረቃ ራሱ አሮጌ የተቀደደ እንትን ኳስ መስለው በስብሰው ይወድቃሉ እሳት ላይ ማለት ነው። ባህር ላይ የሚልም አለ እና በዛ ጊዜ እንግዲህ የሰው ልጅ የት ልግባ የሚልበት እለት ነው የሚሆነው። ይህንን ተና ከባድ ቀን ታዲያ ዛሬ መሳቂያና መሳለቂያ መቀለጃ አደረጉት ይላል ማለት ነው። የቁሉ الانسان يومئذ اين المفر በዛ ቀን የሰው ልጅ ወዴት ነው የሚሸሸው የት ገብቼ ላምልጥ እያለ የሚጨነቅና የሚራወጥበትን ቀን ዛሬ ግን እንደቀላል ሰው ተሞተ በኋላ እንዴት ይነሳል ይልሃል ማለት ነው። ከላ ላወዘር እና በዛ ቀን ወዴት ልግባ ወዴት ላምልጥ ቢል ማምለጫ መደበቂያ አይኖርም በለው ይላል ማለት ነው። እና ቀጣውን በሚቀጥለው እንመለሳለን። ወሰለላሁ ዐለ ነብዩ ወዐላ